ያሉት ይበሉ ፍቅሯ ከረታኝ የወደደ ሟች ነው ይህ መስጠፋኝ ብሏል ብሩክ። እንግዲህ እያለ መጥቷል። ቲክታክ ላይ ፖስት ያደረገው አይ ቲንክ ትናንት ነው መሰለኝ ፖስት ያደረገው። እኔ ያየሁት ደግሞ ዛሬ ነው። ሰላም ሰላም፣ ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ እዚህ ጋር ትናንት ኢንተርቪው የነበሩ ቪዲዮዎች አሉ። አንዱ በማን መሰላችሁ? አሌክስ ቲዩብ ምሩ ቀርባ ነበር። እንዲሁም ደግሞ በአመለሸት ሙጬ ደግሞ አዱ እስከ እህቶቹ ቀርቦ ነበር። እጅግ በጣም ደስ የሚል ኢንተርቪው ነበር፣ ማታ ላይ ማለት ነው። በቃ ምንም የትም ሳልል እንግዲህ የሁለታቸውን ኢንተርቪው ቁጭ እያዳመጥኩት ነበረና እውነት እግዚአብሔርን ጆሮ ሰጣችሁ ካዳመጣችኋቸው ማለት ነው። የምሩ ኢንተርቪው ያዶነ ኢንተርቪው በቃ በጣም ብዙ ነገሮችን ያስተምሯችኋል። ከህይወታችሁ ያሳለፋችሁትም ያላሳለፋችሁትም እንዲሁም ደግሞ ማለት እናንተነት ምን እንደሆነም ደግሞ በደንብ የሚያስተምር ቪዲዮ ነውና ባይዘው ምሩ በጣም መወዳት ማከብራት ሴት ነች። ያዳም ቁጥር ስንት ነው ምናምን የሚል እንትን አውጥታለች። ባይዘው መጽሐፍ አላት ታውቃላችሁ። ባይዘው ወይ እንደ ደስ እንዳለኝ አዱ ደግሞ መጽሐፍ አለው። ኧረ በስመ አብ እግዚአብሔርን የልጅ ግን ይለያል። እንግዲህ ያው አፕሊኬሽንም በቅርቡ ይወጣል ማለት እንትን ላይ ምንድን ነው ፕሌይ ስቶሪ ላይ እንግዲህ ይገኛል። እንዲሁም ደግሞ መጽሐፉን ደግሞ እንትን የሚልበት ደግሞ ማለት መጽሐፉን እየገባን እንትን እያለን እየገዛን የምናነበው ደግሞ አሁንም አፕሊኬሽን ለራሱ ደግሞ ያወርዳል ማለት ነው። ብቻ ትችላለህ። ሌላ ምንም ልል አልችልም። እየተናገረ የነበራቸው ነገሮች እህቶቹ እመቤቴን በቃ አልቅሼ እያስለቀሱኝ ነበረና ትችላላችሁ። ልጆች ናቸው፣ ትንንሽ ናቸው ገና ምናምን ግን ሰዓታቸው እንዴት መጠቀም እንዳለባቸው በምን ሰዓት ምን ማውራት እንዳለባቸው እንዴት እንደሆነ በደንብ አድርገው ነው የሚያውቁት። እንዴ በዚህ ታይም አስባችሁታል? በዚሁ እናት አባትን መከሩ፣ ትንንሽ ልጆችን መከሩ፣ ለህዝቦቻቸው ድምጽ ሆኑ። በጣም የሚገርሙ ልጆች ናቸው። እንዴ ፍቅራቸውን ገለጹ ምናምን ነገር። ኦማይ ጋድ የሰው ልጅ እንደዚህ ኦማይ ኧረ በስመ አብ እግዚአብሔርን እንደዚህ በዚህ ልክ ማለት የሰው ልጅ ፈጣን ሊሆን ይችላል ምናምን ግን የእነሱ ፈጣን ብቻ ሳይሆን ኦቨር በቃ በጣም ነው የፈጠኑት ምናምን ነገር በጣም ነው ደስ የሚሉት። ብቻ የሆነ እንዴት ነው አዱ በደንብ ነው እንትን ያልካቸው። እውነት ለመናገር አያችሁት። ግን መልካምነት ለራስ ነው፣ መልካምነት ለራስ ነው የሚከፍለው። ምናልባት ሶሻል ሚዲያ ያልሆነ ነገር ቢሆን እየፖሰተ የነበረው ከዚህ በፊት እነሱ እንግዲህ እሱን በአካል ሳያገኙት ነው ካናዳ እያለ የእሱን ቪዲዮ እያዩ ሁላቸውም በእሱ ቪዲዮ እንደዚህ የሆኑት። እህቱ ሰምታችኋት ከሆነ ሰዎች እጅ እዛ ምናምን ይሉኝ ነበረ። ከዛ አዱን እያየው ስመጣ ግን ጠነከርኩኝ። አሁን ያለዋትን ሴት ሆንኩኝ እያለች ነበረና ምንም ነገር ሶሻል ሚዲያ ላይ ያያችሁ ምን ፖስታቸው ነገሮች እኛ ባላወቅነው መልኩ እህቱ ወንድሞቻችን ልጆቻችን ያዩታል። እኔ ደግሞ የሳክት ማለት ነው ለህፃናት አይመከረም። እኔም ትንሽ ልፈምስ ብዬ ነው እንጂ ልትሆኑ አላለችም። ብቻ ባጭሩ አዱ ታድለሃል። እውነት ለመናገር አንዳንዴ ብዙ ነገር እየሰራችኋቸው ማይሰሩ ልጆች አሉ ማለት እየተመከሩ እያሉ ግን ከተባሉት ውጭ የሚውሉ ብቻ የሰው ልጅ እንዳቀባበሉ ነው። አቀባበላቸው በጣም ፋስት ናቸው ምናምን ብቻ አላደል። እኔ ግን የገረመኝ በቀደም ነው ትናንት አይዶን ነው ስለ እንትን እየተናገርኩ ነበረ ማለት እናት አባቶች ልጆቹን የሆነ የሚፈልጉትን ነገር እንዲሆኑ አድርጓቸው ያኔ አትሆኑ አትበሏቸው እያልኩ ነበርና እሱንም ነገር እየተናገሩ ነበረ ማለት የትልቅ ሰው አመለካከት ነው ያላቸው እነዚህ ልጆች። እመቤቴን እግዚአብሔር አምላክ ትልቅ ደረጃ ያደርሳችሁ፣ ክፉን ያረቅላችሁ። ሰው በቃ ምቀኛ ነው አለች እኮ ማለት የልጅቱን አይታችሁ ከሆነ ያዱን ሁለቶቹ አንዱ የእናት አባቱ ልጅ ነች፣ አንዷ ደግሞ እሱ የሚያሳድጋት እህቱ ነች። እና የእሷን አካውንት በጣም ብዙ ጊዜ ባን አድርገውባታል እና እሱን ነገርም እየተናገረች ነበር። ብቻ ግን አይ ዶንት ኖ ምንም ማለት አልችልም። እደጉ። ከዛ መቀጠል አዱ እንግዲህ ያው እየተፈጠረ የነበረውንም ነገር ተናግሯል። በጣም ብዙ ድራማዎች ተፈጥረዋል አለ። ግን ያኔ አንዳንድ ነገሮች መጥፎ ነገሮችም ሲያጋጥሙ ተመስገን እስቲል እስር ቤት የነበርኩ ጊዜ ብራሱ ደስ ይላል እያለ ነበረ እና የሚፈጠሩ መጥፎ ጊዜያቶች ወይ ደግሞ መጥፎ ነገሮች እናንተ እንድትረጋጉ ያደርጋችኋል። እኔ ተረጋግቻለሁ ወይ ደግሞ ወዳልሆነ መንገድ እንዳልሄድ መልሶኛል። ያኔ ለምሳሌ አዶናይ የዋህ ነው ምናምን የሚባለው የዋህነት እውነቱን እኮ ነው። ግን የዋህነት ማለት ዝም ብሎ እንደ ጅልነት መሆን ነው ማለት ዝም ብሎ ሁሉ ነገር አዎ እሺ እያለ መቀበል እንደዛ ነው ምናምን ዝም ብሎ ሰው ኢናርግም ሲለው ኢናታደርግም ሲለው ማድረግ። ግን የዋህነት ልቤን የሚነግረኝን ነገር የምቀበለው ነው አለ። አያችሁ ልብና አይምሮ አንድ አይደሉም፣ ፋይት ያደርጋሉ ማለት
አይምሮ ብልጣ ብልጥነት መጫወት ይፈልጋል። ከዚህ በፊት ተናግሬያለሁ። እውነት ለመናገር ብልጣ ብልጥነትን ያኔ አይምሮአችን እንደው ይፈልገው ለነገ ምን መሆን እንዳለብን ምን ማድረግ እንዳለብን በቃ እንዴት ብልጥ መሆን እንዳለብን ይነግራል። ልባችሁ ደግሞ እሱን አይደለም የሚነግራችሁ። ልባችሁ ይፈራል። ይሄማ ልክ አይደለም፣ ያኔ እንደዚህ ልክ አይደለም፣ ሰዎችን እበድል ይሆናል እንደዚህ ያላችሁ ደግሞ ልባችሁ ጋር መታገልና ልብን ማዳመጥ ትልቅ ነገር ነው። አዱ ቴንኪን ያባት ማርያምን በጣም ነው የምወድ፣ በጣም ነው ማከብረ አይዶ ነው። ልክ አሁን አያችሁ እንትንነትን ምንድነው ይሄ ፌመስነትን እንዴት ነው የምትቀበሉት እያለ ነበርና ማለት ለየትኛውም ነገር አመስጋኝ መሆን። አንዳንዴ ሰው አይረዳችሁም። የሆነ ውስጣችሁ ተሰብሮ ሊሆን ይችላል፣ የሆነ ነገር አጋጥሟችሁ ሊሆን ይችላል። ኦልሬዲ ያ ሰው እናንተን ካገኘ ያገኛችሁን አጋጣሚ መጠቀም እንፈልገው እንዴ አንዴ ምናምን ብሎ ያቅፍሻል ምናምን የሆነ ነገር። ግን አዱ እንዳለው ያው ምንም ቢሆን አይደክሞኝ ነው ምናምን እያላችሁ ማሳለፍ ብሏል። አንዳንድ ሰዎች ደግሞ እንደዚህ ፌመስነትን መሸከም አቅቷቸው እንደዚህ ወጠው ከዛ እንደዚህ ተለቀው ደግሞ የወደቁ በጣም ብዙ ሰዎች አሉና ደግሞ ይገረመኝ ልጅቷ ምን ብትል ጥሩ ነው ይሄ ታዋቂነት ሲባል ታዋቂ ለመሆን ስትሆኑና ኮንፊደንስ ቢል ሲባል ከባህልና ከንትን ወጣ መሆን የለበትም ማለች። እግዚአብሔርን አረ ተባረኪ። ምክንያቱም ብዙ ሰዎች አይታችሁ ከሆነ ፓንትና ጦስ ማሰሪያ ለብሰው ይመጣሉ። ፈመስኩኝ ማንንም አልሰማም በቃ እኔ በራሴ ኮንፊደንስ አለኝ በምናምን እያሉ ራቁታቸውን እየመጡ ጀምረዋል። ቪዲዮ ላይ መተው ፖስት የሚያደርጉት ነገር እያስጠላ ነው ማለት የሚፖስቱት ነገር በጣም ነው የሚያስጠላው። ከባህላችን ከወጋችን የወጣ አነጋገራቸው የዘቀጠ ባለጌ ወሬ ያወራሉ ምናምን በቃ መሆን የሌለበትን ነገር ያደርጋሉና እዚህ ጋር ደግሞ በቃ በጣም ነው የገረመኝ እንዴ እግዚአብሔርን የሆነ ትልቅ ሰውም ሊያልፈው ይችላል ይሄን ነገር ግን የሆነ አንቺ በራስ ኮንፊደንስ ሰቢል ሁኝ ስትባይና ፌመስ ሁኝ ስትባይ በዚህ መልኩ አይደለም፣ ባህሉን ወጉን በጠበቀ ወጣ ባላለ መልኩ መሆን አለበት ተብላችኋል። እንግዲህ እነዚህ ትንንሽዬ ልጆች ተመክራችኋል። ግቡና ስሙት። እኔ ሲጀመር ሾርት ቪዲዮች እየተለቀቁ ነበር፣ በዚህ ሳምንት ይለቀቃል እየተባለ በጣም እየጠበቅኩ ነበርና እና ገብታችሁ አመለሸት ሙጬ ጋር እዩ ማለት አዳምጡና በቃ ትችላለህ። አዱ እግዚአብሔር ጠብቀህ እያንዳንዱን ነገር እንግዲህ ማለት አሻራን የጣለ ልጅ ነው። አያችሁ የሌላ ሰው ከፍታ እኔን አይጥለኝም ማለት የሌላ ሰው ከፍታ እንደውም እሱ ያደረገላቸው ደግሞ በሱ በኩል ከፍ ሲሉ የሆነ የመንፈስ እርካታ አለ እና ደግሞ ምን አለ መጨረሻው ጊዜ ዘመን ማለት በቃ አሁን እንዴት ነው ወደ እግዚአብሔር መቅረብ አለብን። አያችሁ ነገሮቹን አሁን እኛ አሁን ወደፊት አለ ሁሉም ሰው መደጋገፍ ምናምን የሚሆንበት ጊዜ ነውና እኔ ወደዛ እየቀረብኩኝ ነው። አረ እግዚአብሔርን ምን ያወራው እኔ ራሱ እዚህ ማውራት አልችልም። ብቻ ከባድ ሰው ነው ግን አዱ ይገርማል በጣም የሆነ ትልቅ ሽማግሌ ሰውዬ አይምሮ ላይ ቁጭ ያለ ነው መሰለኝ። ማለት ገና እኮ ነው በሱ እድሜ እኮ ገና ብዙ ፈንጠዚያ ነገር ምናምን በጣም ብዙ ነገር ነው እንትን የሚለው እንጂ በዚህ ልክ ይሆናል ብዬ አልጠበቅኩም። ያው አውቃለሁ በጣም ጎበዝ እንደሆነ ግን በዚህ ልክ አንደርስታንድ አድርጌ አላውቅም። ብቻ ትችላለህ ማለት የሰዎቹ አሁን አንዳንድ ሰው የሚመስለው ምንድን ነው የሆነ ሰው ከፍ ካለ በቃ እሱ ከፍ ካለ እኔ እወድቃለሁ ምናምን ብሎ ነው የሚታሰበው። በተለያይታችሁ ከሆነ ቲክታከሮች ጌም ላይ ምናምን የሆነ በጊፍተር እንኳን ይጣላሉ። የሆነ ጊፍተር ሂዶ ለዛችን ጋር ከሰጠ በቃ ሪ ነው የሚሉት። ምናልባት እኮ ለአንቺ አንድ ጊፍተር ከሰጠሽ በቃ ከአንድ በላይ ሊጨምር ይችላል። ሂዶ ግን ለእሱ አንድ ጊፍተር ከሰጣት ያን ሁሉ ለአንቺ የሚሰጥሽ ይመስልሽና እሪት ያልሽ በዛ ይጣላሉ ምናምን ነገር። አያችሁ የአንዱ ማግኘት የአንደኛው ውድቀት የሚመስላቸው ሰዎች አሉና እናንተ አሁን ለምሳሌ ሄዳችሁ በደንብ ማዳመጥ አለባችሁ። ዩቱበሮችም እንደዛው የሆነ የአንዱ ከፍታ አንዱ እንትን ሲል ምናምን የሚበልጣችሁ መስሏችሁ ያን ሰው ያልሆነ ነገር ለማድረግ ውስጥ ለውስጥ የማይሆን ነገር የምትሰሩ ማላችሁና እናንተም አዱን አዳምጡ። ማርያምን የአንዱ ከፍታ ለእኛም ከፍታችን ነው። የአንዱ ሳቅ ለእኛ ሳቅ ነው። በሰዎች ሳቅ እኖራለሁ፣ በሰዎች ደስታ እኖራለሁ አለ እኮ። ብቻ መድኃኒዓለም መጠብቀህ የምር እግዚአብሔርን በጣም የምወድህ እና መሀል ላይ ቁጭ አድርገውት እንደዚህ ወደዚህ እያዋከቡ አስለቀሰችው ሁላ ወንድሜ ምናምን ብላ እንትን ስትል ራሱ ነው የማለቀስኩኝ። እሷን ዘፈን እንትን አላትም እና ብቻ ኧረ በስመ አብ የሚገርም ቆይታ ነበረ። ምሩዬ ደግሞ ያው ለብዙዎቻችን መልእክት ነው ምሩ ያስተላለፈችው። ዩቱበር ቲክታከር የሆናችሁ በሙሉ እንዲሁም ደግሞ ተመልካች ምሩ ማንነች ምንድነች የሚለው ወይ ደግሞ ምሩን የተቀበልንበት አቀባበል አለ። ከዛ ውጪ የሆነ ካራክተር ሲሰጠኝ አለች። ለምሳሌ እንትናን የጠየቃት ማለት ነው ሲጠይቃት ምን አላት? የሆነ ካራክተር ተሰጥቶሽ አይ እኔን ካራክተር አልጫወትም ሌላ ሰው ይጫወተው ብለሽ ታውቂያለሽ ወይ ሲላት አዎ አለች። በጣም ብዙ ኧረ በቃ ይሄን ካራክተር አልጫወትም ምናምን እላለሁ። እና ደግሞ ሌላ የሆነ ካራክተር ያኔ ምሩን ከምናውቃት ውጪ ትሰራለች ሰዎች መንገድ ላይ ሲያገኙ እንደ ምሩን ያንቺ እንደዚህ አልጠብቀሽ ምናምን ይሉኛል አለች። እና ካራክተር መሆኑን እንረሳለን አንዳንዴ። እነሱ
ያች ሰው እሷ እንደዛ ሁና ሳይሆን እንደዛ አይነት ነገር በህይወት እንደሚያጋጥም የብዙ ሰዎች ህይወት እንደዚህ እንደሆነ ምናምን ለማሳየት ያክል የሚሰሩት ነገር ነው። ግን እኛ አንረዳም። እኛውን እሷን ሁሌ በፍቅር ከሆነ ማውቃት ሁሌም የፍቅር ቪዲዮ መስራት አለባት ማለት ነው። እና በጣም ብዙ ሀሳቦች አሉ አለች። ግን ልሰራቸው ፈራለሁ አለች። ህዝቡ ምሩን ይቀበላታል ወይ ማለት አያችሁ። በዚህ ልክ ራሷን ማውረድ ስለማትፈልግና ህዝቡ እንዲጠላ ስለማትፈልግ ያኔ ተወዳጅነቷን ክብሯን ማጣ ስለማትፈልግ ይህን ያክል ትጨነቃለች። ብሰራስ ህዝቡ ይቀበለኛል አይቀበለኝም የሚለውኑ ማለት ነው። እና በጣም ብዙ ጊዜ ያለች መንገድ ላይ እንዴት እሷ እንደዚህ ታሰራታላችሁ እንደዚህ አይደለም ይሉኛል። እና ማወቅ እንዳለባቸው እናገራለሁ ብላለች። ባይዘው ይመጣለሁ ብላለች። ማለት በየትኛውም ስራ ይቀበሉኝ ማይቀበሉኝ ቀስ በቀስ እንዲቀበሉኝ አድርጌ እመጣለሁ ብላለች። ስለዚህ አንዳንድ ይመስለኛል እኛ ተከታዮች ችግር አለብን አይደለም። እንደዚህ ኖርማል ቲክታከር ወይ ዩቲዩበር የሆነ ቀርቶ እንትን ላይ ራሱ ፊልም ላይ ራሱ ማለት ነው በጣም ተወዶ የነበረን ሰው በአንዴው ተቀይሮ ሌላ ካራክተር ሲጫወት መጥፎ ካራክተር በጣም ነው የሚያስጠላኝ። በጣም ነው የሚደብረኝ። እንትን ላይ ሀረግ ድራማ ላይ በተለይ ማለት ነው ቢኒ የእንትና ጓደኛ ነበረ ምናምን በጣም ይጓደዱ ነበር። መጨረሻ ላይ ወንድሙን ሊጋፈጥ ሲሄድ መጦ ሲወጋው ምናምን ጓደኛው ከዛ በኋላ እንዴት እንዳስጠላኝ ልክ ቲክታክ ላይ ራሱ ፎሎ አድርጌው ነበር። አንፎሎ ነው ያደረኩት። እግዚአብሔርን ላይቭ ላይ ሲገባ ሁሌ ነበር ማዳመጠው ምናምን ከዛ እንዴት እንዳስጠላኝ እጭ እና ምንድነው ይሄ የሰውኛ ባህሪ ይመስለኛል። ግን አንዳንዴ ደግሞ በሰዎች ላይ የሚያጋጥምን ነገር ለማሳየት ሲሞክሩ እኛ ብንደግፋቸው ማለት ብዙ ልጆች የሆነ ሀሳብን ማውጣት ፈልገው ግን ይፈራሉ። ሰው ይቀበለኛል አይቀበለኝ። ለምሳሌ አዲስና ቃል ማለት ነው የሆነ ጊዜ ዩቲዩበሮች እያወሩ ነበር። በጣም ብዙ ቪዲዮ አላሉ ያልተጫነ ማለት ነው። ብዙ ቪዲዮ ሰርተን ከዛ አይማ ሰው ይቀየመናል፣ አይማ ሰው አይቀበለውም፣ አይማ ከኛ ጋር ሄድም እያለን በጣም ብዙ ቪዲዮ ያስቀመጥነዋልና እንደወረደ አንፖስተውም ብለዋል። ከዚህ በፊት ከሰማችኋቸው የሆነ ኢንተርቪው ቀርበው ነበርና ግን እግዚአብሔር ይመስገን አሁን ያሉበት ደረጃ በጣም የተሻለ ምናምን ያሉበት። ግን በዛ ላይ ሰው በዚህ ልክ ማለት ህብረተሰቡን በደንብ ማወቅ ከተቻለ ከህብረተሰቡ ሳንወጣ ክብርና ፍቅርም ሳናጣ ነገሮቹን ጎን በጎን ማካሄድ እንችላለን ማለት ነውና ምሩዬ ጎበዝ ሴት ነሽ። እንግዲህ አሁን ፉል ፓኬጅ ጸጉር ቤት ምናምን ጥፍር ምናምን የሚሉ ነገሮችን እነሱን ጀምራለች። ሄዳችሁ አበረታቷ። ስልክ ቁጥሯ ምናምን አስቀምጧል አሊ ላይ ማለት ነው። አሌክስ ቲዩብ ላይ ያው አሌክስ ታውቃላችሁ የሆነ እንደዚህ ሾርታት ቪዲዮዎች ምናምን አምጥቶ ግጥምጥም አድርጎ ስለነዛ የሚያወራውና መርጠ ልጅ ነው ባይዛው ልጅ ሰው እንግዲህ እየሄዳችሁ አበረታቷት ማለት ነው። መጽሐፏንም ግዙ አንብቡ። እሷም ደግሞ አፕሊኬሽን አወርዳለሁ እያለች ነበረ። አማዞን ምናምን ልክ እንደ አማዞን አሁን ውጭ ላይ ያሉ ሰዎች ምናምን መግዛት እንዲችሉ አይነት ነገር ማለት ነው። የሆነ ግጥም ሲመጣልኝ አለች የትም ቦታ ላይ ልሁን ገጥማለሁ ምናምን ነገር እያለች ነበርና ብቻ ጎበዝ ነሽ። ከዚህ በላይ እንድትበረቺ ፍላጎቴ ነው ማለት ፊልም ምናምን መስራት እንደምትፈልግ ያኔ ብዙ እንትኖች እንደሚመጡላት ግን አሁን ብዙ ነገር ይቀረኛል ብዬ ስላሰብኩ ነው። ወደፊት ምናልባት ብላለች ዩቲዩብ ላይ የሚመጣልሽ መሰለኝ። ብቻ ሁለታቸው ያስደመመኝ የቃለ መጠይቅ ቀን ነው ትናንት ማለት ነው። አዱም ምህሩም ይመቻችሁ። ሁለታቸው እንግዲህ ወዳችኋለሁ በጣም የምሬን ነው። እንዲሁም ደግሞ ያዱ እህቶች ወዳችኋለሁ የኔ ቅመሞች በጣም ነው የምትመቹኝ። እንዴ እኔ እኮ የሆነ ትልቅ ሽማግሌ ሰውም እየሰማው መሰለኝ እና ትችላላችሁ ለማለት ነው። ከዛ በመቀጠል እንግዲህ ወደ ጨረቃዎቼ ስመጣ ብሩኬ ተከታታይ ላይ ዘፈነው ዘፈን አለ። ያው እንግዲህ ለብዙ ሰዎች መልስ ነው ባይዘወይ ያሉትን ይበሉ ፍቅሯ ከረታኝ የወደደው ማች ነው ይህ መስጠፋኝ የሚል ዘፈን ነው። ዘፈን አልችልም እንጂ ብዘፍንላችሁ ደስ ይለኛል። ለሚያልፋሉ ባልታ እኔስ ግድ የለኝም ብሏልና አንዳንድ ነገሮች አሉ እዚህ ጋር ብሩኬን ማመስገን እፈልጋለሁኝ። ምክንያቱም ሚስቱ ክብሯ እንዲወርድ አይፈልግም። ምንም አይነት ያልሆነ ካራክተር እንድትጫወት አይፈልግም ምናምን ነገር አይ ነው። ሌላ ሴቶች የራሳቸው ጉዳይ ማለት ሁሉም ሰው ምናልባት የራሷ ሰው አላት የናርጊ አታድርግ የሚላት ራሷም ደግሞ አይምሮ አላት። ገባችሁ? አሁን ቅምጥሌ የራሷ አይምሮ ይህን ነገር እንድትጫወት አይፈልግም ማለት የወጣ ካራክተር እንድትጫወት ምናምን አትፈልግም። ብሩኬ ደግሞ የራሷ ሰው ከሌላ ካራክተር ወይ ደግሞ ወጣ ያሉ ካራክተሮች እንድትጫወት አይፈልግም። አንደኛ እሷነቷን እንዳታጣ ይፈልጋል። ሁለተኛ ደግሞ በሰዎች ጥላቻ መጠላት እንዳያድርባት ይፈልጋል። ቅምጥሌ ደግሞ አሁንም ራሷን ማጣት አትፈልግም። በሰዎች ደግሞ እኛ የተቀበልናት አቀባበል አለ ከዛ ውጭ መሆን አትፈልግም። ገባችሁ? አንዳንዴ ቀድማውን እዛ ጋር እያወራውላችሁ የነበረው ስለ ምሩ ምናምን ስለ ካራክተር እያለች የነበረችው ወይም ደግሞ ስለ ሌላ ሰዎች እያልኳችሁ የነበረው ምንድን ነው? ሁሉም ሰው የተቀበላችሁ አቀባበል አለ። ሰው ከተቀበላችሁ ውጪ ስትወጡ ህዝቡ ደግሞ ልክ በዛ ልክ አሁን ለምሳሌ የሰው ልጅ የምከተለው ለምሳሌ አሁን አዶናይ ምሩ ቅምጥሌ ብሩኬ የሆነ የተከተልኳቸው አከታተል አለ አይደለ? ከዛ
ሙድ ወጣችሁ ሌላ ሰው ደግሞ ስትሆኑ እኔም ደግሞ ወደ ሌላ ሰው ዞራለሁ ማለት ነው። ምክንያቱም የሰው ልጅ የምትወዱት በራሳችሁ ምክንያት ነው። ያም ምክንያት እዛ ሰው ላይ ስታጡ ደግሞ ወደ ራሳችሁ ትመለሱና ሌላ ሰው ጋር ትታጠፋላችሁ ማለት ነው። አይታችሁ ከሆነ በጣም ብዙ ሰዎች ከሆነ ሰው የሆነን ሰው ሲከተሉ ነበር። እዛ ያን ትተው ወደ ሌላ ሰው ሲሄዱ ታያቸዋላችሁ። ከዛ ምንድን ነው ብላችሁ ምናምን ስትጠይቋቸው ለራሳቸው የሚነግሯችሁ መልስ አለ። ገባችሁ? አንድ ሰው ከሆነ ሰው ለምሳሌ ፍቅር ስትጀምሩ የሆነን ሰው የምታውቁት መንገድ አለ ምናምን ከዛ ከገባችሁ በኋላ ያ ሰው ሲቀየርባችሁ የማታውቁት ማንነት ሲመጣባችሁ ያን ሰው ለመቀየር ትሞክራላችሁ። ካልተቀየረ ከዛ ሰው ያን ሰው ጌራው ትሉታላችሁ ማለት ነው። ምክንያቱም ለህይወታችሁ አስፈላጊ ስላልሆነ እናንተም ደግሞ ወደዛ መንገድ መሄድ ስለማትፈልጉ ማለት ነው። ስለዚህ ሁሉም ቦታ ላይ እኛ ራሳችን ነን የምንፈልገውን ነገር የምንቀበለው ማንቀበለውም። ይኸውን ብሩኬ ጋር መጣው አፈቅራለሁ ወዳለሁ እያሉ የሚሰሩ ሴቶች ይሄ ነገር ክብራቸውን ዝቅ እንደሚያደርግ ያውቃሉ፣ ልክ እንዳልሆነ ያውቃሉ። ግን ምንድነው ገንዘብ ይፈልጋሉ። ደግሞ አንዳንዴ ገንዘብ ካለ ፍቅር፣ ካለ ክብር፣ ካለ ማንነት ባዶ ነው። ክብር ይበልጣል። እግዚአብሔርን ማንነት ይበልጣል። ማንነቴ ክብሬ ሁሌም በየሄድኩበት ቦታ በመሆንበት ነገር ሁሉ አለ። ገንዘብስ ዛሬ ተቀበልኩት ዛሬ ይጠፋል። ገንዘብ ጠፊ ነው። ነው ማንነትና ክብር ግን ሁሌ ከእናንተ ጋር ነው የሚኖረው። ስለዚህ ክብርን አለማጣትና ማንነትን አለማጣት ትልቅ ነገር ነው። ስለዚህ አሁን ብሩኬ ለምንድነው እዛ እከሌን ይዞ መጣ፣ እከሌን ነገ ደግሞ ይዞ ይመጣል። ችግር የለውም ወንድ ልጅ ምንም ቢባል ግን ቅምጥሌን አያችሁ እግዚአብሔርን እስከ ዛሬ እኔ ስከተላት አንድ ቀን ማንም ጋር ተለጣጥፋ አታውቅ፣ ማንንም ስማ አታውቅ፣ ማንንም ብላ አታውቅ፣ ማንንም አፈቀርኩ ሞትኩኝ ብላ አታውቅ። እስቲል ፕራንክ እንኳን ስትሰራ ራቅ ብላ ነው ነገሮቹን ራቅ ብላ ነው የሆነ እንትን የምትለው ምናምን ነገር ቆፍጠን ብላ ገባችሁ። አንዳንዶቹ ምንድነው ቢያደርጉ ልጥፍ ብለው እንዴ ለፕራንክ ተጠርታ አላያችሁም? ብሩኬን ዘላት ስትስማ ጉድ እኮ ነው እግዚአብሔርን። እኔ እኮ አንዳንዴ ግርም ይለኛል የመጣችሁበትን መንገድ ሌላ፣ ከዛ እናንተ ደግሞ ያን ነገር እዛው ላይ መቀየር ትፈልጋላችሁ ወይ አይዶ ነው ያኔ አንዳንዴ ለድራማ ብትመጡ እዛው ላይ ነገሮቹን ማለት ትፈልጋላችሁ መሰለኝ። ብቻ ግን ጨረቃዎች የምንጫችሁ ትናንት እንግዲህ ብሩኬ ቃብራውን እየሰባበረ ነበረ። አንዳንዴ ወንድ ልጅ ሲናደድ ምናምን እቃ ሲሰብር ደስ ይላል እኮ ግን የሆነ ሞቅ ያለ ብር የሚያወጣ ምናምን ደግሞ አትስበሩ። ይሄ ምንድነው? ይሄ ንዴታችሁ የምታበርድ ነገር ትንሽ ነገር ሰው እኔ ግን እንደው ትንሽ ነገር ቢሆን መስበር አልወድም ግን ይሄውን እኔ በጣም ብዙ ጊዜ ያለው እዚህ አሁን ሰዎቹ ሲናደዱ ምናምን እቃ ነው የሚሰብሩት። በተለይ ትልቁ ሰውዬማ ቴሌቪዥኑ ሳብ ያደርግና ድብልቅ ያደርገዋል። የሆነ ነገር ሳብ ያደርግና እንከት ነው የሚያደርገው። በቃ እንትኑን ምንድነው ይሄ ፍሪጁን ሳብ አድርጎ ድብልቅ በቃ እግዚአብሔርን በጣም ነው የሚስቀውና ከዛ ወደው ሰብሮ ምናምን ይጨርሳል። ከሰዓት ሄዶ ይገዛል ማለት ነውና ወንድ ልጆች እንደዛ ሲሆን ደስ ይላል። ይሄ ሚስታቸው ላይ እጃቸውን ከሚያነሱ ምናምን እቃ የሚሰባብሩ ሰዎች ይሻላሉ። እና ደግሞ እርጉዟ ወደ አዲስ አበባ ሄዳለሁ ብላ ምን አለች የሚል ቲክቶክ ላይ ይቻለውና ለምን አዲስ አበባ አይደለም ለምን ጦሮጦስ አገባም? እኛ ምን አገባን? የፈለገችው ትግባ አትግባ እሱ አይመለከተንም። ብቻ ግን ጨረቃዎቼ ብቻችሁን ሁሌ መጣችሁ በራሳችሁ ሙድ ፈታ ብትሉ በራሳችሁ ሙድ እንትን ብትሉ ደስ ይለኛል። ምክንያቱም እናንተ የምንወዳችሁ እናንተ የምንከተላችሁ እናንተ በንጹህነት በጨዋነት በፍቅር ስለመጣችሁ ህዝቡ እንዳለ የተቀበላችሁ እናንተ በጨዋነታችሁና በፍቅራችሁ ነው። ከዛ ውጭ በዚህ አይነት አሁን በጣም ሰዎች የሚሳደቡት የሚናደዱት ምናምን ምንድን ነው እናንተም በማወቃችሁ መልኩ ስለመጣችሁ ነው። ገባችሁ አይደለ? እና በቃ ቅምጥሌም ራስሽን ውድድ ነው የማደርገው ማለት በቃ አንቺነትሽን ብሩኬም እንደዛው። ስለዚህ በዛ መልኩ እንድትመጡ ነው የምፈልገው። ሲቀጥል ደግሞ በጣም የምታስጠሉ የሆነ የሰውኛ ባህሪ የሌላችሁ ሰይጣን በእናንተ የሚቀናባችሁ በቃ አውሬዎች። አሁን ለምሳሌ የራሳቸው የሆነ ነፍስ አላቸው፣ ምርጥ ናቸው። እናንተ ከዛም በላይ ናችሁና ስርዓታችሁ የምትይዙ ደስ ይለኛል። ምክንያቱም ትናንት ሙሽዬ ለምን እንደዚህ ያደረጋችሁ ምናምን ብዬ በሰራሁት ቪዲዮ ኮሜንት ላይ አረ ቅምጥሌን እኮ እንደዚህ አድርገዋታል ከእናቷ ጋር ምናምን ብላችሁኛል። እኔ ቲክታክ ለምንም እየመጣልኝ አይደለም፣ ግን እንዳልኳችሁ መለኛው ሲሰራ ነው የሰማሁትና እንደዚህ እናንተ ባደረጋችሁት ባይዘው ወይ እንደውም እናንተ እንደዚህ ስታደርጉ እግዚአብሔር እናንተ እንትን ባላችሁላችሁ እድሜ ነው የሚጨምርላችሁ እንጂ ሌላ ምንም የምታመጡት ነገር የለም። የሰው ልጅ ቢሳደብ የሆነ ነገር የፈለገውን ነገር ቢያደርግ እንደዚች ጫፋችን መንካት አይችልም። እንደዚች ሰውነቴን ወይ ደግሞ ሰውነታቸው መንካት አትችሉም። ገባችሁ? በርቀት ብትሰዱ ብትለፈልፉ የፈለጋችሁትን ነገር ብትቦጫጭቁ የእናንተን ማንነት ነው እንጂ የሚያወርደው ሌላ ምንም ሊያደርግ አይችልም። ቅምጥሌ እንዲች የሚነካት ነገር የለም። ፈጣሪ ከሷ ጋር ነው። ገባችሁ? እሙሽዬን ምንም የምትሆነው ነገር የለም። የቅምጥሌ እናት ምንም አትሆንም። ጋሽዬ ምንም አይሆን። በቃ እናንተ ዝም ብላችሁ የሆነ ነገር የፈጠራችሁ መስሏችሁ እጥጥጥጥ አትበሉ። እናንተ አይመለከታችሁም ሲጀመር። ዋሪዩ ዝም ብላችሁ አታሽቃብጡ እንዴ። ምንድነው ከባልሽ ባሌ ይበልጣል ነው ሲባል የምሰማው። አሁን ደግሞ ባልሽ ባሌ ነው ወይስ ደግሞ ባልሽ ምንድነው የሚባለው? ምንድነው ሚስት ከሚስትን ይበልጣሉ አይነት ነገር ነው ወይስ ምንድነው? ምን እያላችሁ ወዴት እየሄዳችሁ እንደሆነ አላውቅም። አንዳንድ ሰዎች
አላችሁ በጣም ምርጥ ምርጥ የሆናችሁ ማርያምን የሆነ ጠበቃ የሆናችሁ እንዴት ነው ፍርድ ቤት ላይ ራሱ ብትሰሩ ማለት ነው እንደናንተ የሚሆን ያለ ሰው አይመስለኝም። የሆነ በጣም ምርጥ ምርጥ የሆነ እንዴት ነው እግዚአብሔርን እናንተ በቃ የምር የምትወዱ ለምሳሌ ቅምጥሌን ብቻዋን ሊሆን ይችላል፣ ብሩኬን ብቻውን ሊሆን ይችላል፣ ወይም ደግሞ ጨረቃ ፋሚሊ ኦርሉ ናችሁ ሊሆን ይችላል ምናምን። እናንተ አሁን የምትከራከሩት ወይ ደግሞ የምትወዷቸው አወዳደድ አለ። እናንተን በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ነገር ግን እንደዚህ የማይሆን ነገር የምታደርጉ ግን ስርዓት ቢኖራችሁ ማለት እንደ ሰውኛ ብታስቡ። እናንተ በምናችሁ ነው የምታስቡት? ማይንዳችሁ ትንሽ አይሰራም ነው ሲጀመር፣ ደስ አይልም። እግዚአብሔር ይመልስባችኋል ማለት ሙሼ እንደሆነች የእናንተ እናት እንደዛ ትሆናለች፣ ቅምጥሌ እንደዚህ ሆነች የእናንተ እህት እንደዚህ ትሆናለች። እና ስርዓት ቢኖራችሁ ለማለት ነው። በተረፈ ወዳችኋለሁ ውዶቼ። እንደዚህ በአንድ ላይ ይዣቸው የመጣሁት ከቤት ልወጣ ስለሆነ ነው። መልካም ቀን ይላችሁ። አይ ላቭ ዩ ጋይስ ባይ